የ2018 ዓመተ ምህረት የ12ኛ ክፍል ፈተና የጊዜ ሰሌዳ ይፋ ሆኗል ማለት ነው። የትምህርትና የምዘናና ፈተናዎች አገልግሎት ይፋ ባደረገው መሰረት የናቹራል ሳይንስ በሶስት ዙር የሶሻል ሳይንስ ደግሞ በሶስት ዙር እንደምትፈተኑ የትምህርትና ምዘና ፈተናዎች አገልግሎት ይፋ አድርጓል ማለት ነው። ስለዚህ ከ500,000 በላይ ተማሪዎች የሚፈተኑትን ፈተና ማለት ነው በስድስት ዙር ለመፈተን ያቀደው የትምህርት ሚኒስቴር ማለት ነው በመጀመሪያው ዙር የናቹራል ሳይንስ እስከ ሶስተኛው ዙር የሚቀጥሉ ይሆናል ማለት ነው። ስለዚህ የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበት የጊዜ ሰሌዳ ይፋ ሆነ። የትምህርት ምዘናና ፈተናዎች አገልግሎት የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሰጥበትን ጊዜ ይፋ አድርጓል ማለት ነው። በዚህም መሰረት አብዛኛው ተማሪ በኦንላይን እንደሚፈተን ይታወቃል። አንዳንድ አስገዳጅ ሁኔታዎች ባለበት ቦታ ማለት ነው በወረቀት የተወሰኑ ተማሪዎች የሚፈተኑ እንደሚሆንም ይታወቃል ማለት ነው። በዚሁ መሰረት በኦንላይን ወይም ደግሞ ኮምፒውተር ቤዝድ ቴስቲንግ የሚባለው የሚፈተኑ ተፈታኞች በስድስት ዙር የሚፈተኑ ሲሆን ከአንደኛ እስከ ሶስተኛ ዙር የተፈጥሮ ወይም ደግሞ የናቹራል ሳይንስ ተፈታኞች የሚፈተኑ ይሆናል ማለት ነው። በዚህ ዓመት የናቹራል ሳይንስ የመጀመሪያ ተፈታኞች ናቸው ማለት ነው። ሰኔ 23 በሚጀምረው ፈተና ከአራተኛ እስከ ስድስተኛ ዙር የማህበራዊ ሳይንስ ተፈታኞች የሚፈተኑ ይሆናል ማለት ነው። ሌላው ደግሞ ፈተናውን በወረቀት የሚፈተኑ ተፈታኞች የተፈጥሮ ሳይንስ ተማሪዎች በሶስተኛ ዙር ይፈተናሉ ማለት ነው። በሶስተኛ ዙር የሚፈተኑ ይሆናል። የማህበራዊ ሳይንስ በወረቀት የሚፈተኑ ደግሞ በአራተኛ ዙር ይፈተናሉ ማለት ነው። ስለዚህ እያንዳንዱን እዚህ ጋር ስክሪን ላይ እንደምታዩት ማክሰኞ ቀን ነው ሰኔ 23 የሚጀምረው ራውንድ ዋን ወይም ደግሞ የመጀመሪያ ዙር የናቹራል ሳይንስ ተፈታኞች በኦንላይን የሚፈተኑት ማለት ነው። በሁለት ሽፍት ሲሆን በጠዋትና ከሰዓት ማለት ነው። ጠዋት ላይ እንግሊዝኛ ትፈተናላችሁ ማክሰኞ ሰኔ 23፣ ከሰዓት ደግሞ 9 ሰዓት በሚጀምረው ፈተና ሂሳብ የምትፈተኑ ይሆናል ማለት ነው። ሌላው ሮብ ዕለት የሚትፈተኑት ናቹራል ሳይንስ ተማሪዎች ማለት ነው በኦንላይን ረቡዕ ማለት ነው ስኮላስቲክ እና ፊዚክስ ትፈተናላችሁ። ረቡዕ ያው እንደሚታወቀው ሰኔ 24 ማለት ነው። ሐሙስ ሰኔ 25 ላይ የመጨረሻውን ፈተና ትፈተናላችሁ ኬሚስትሪ እና ባዮሎጂ ማለት ነው። ስለዚህ የመጀመሪያ ዙር ከሰኔ 23 እስከ ሰኔ ሐሙስ ማለት ነው እስከ ሰኔ 25 ድረስ የምትፈተኑ ይሆናል ማለት ነው። ራውንድ ቱ ደግሞ አርብ ዕለት ትጀምሩና ማክሰኞ ትጨርሳላችሁ። አርብ ሰኔ 26 ጠዋት ላይ እንግሊዝኛ እና ሂሳብ፣ ከዛ ከሰዓትም የሚቀጥል ይሆናል ማለት ነው። ጠዋት ላይ እንግሊዝኛ ከሰዓት ሂሳብ ትፈተናላችሁ። ቅዳሜና እሁድ እረፍት ይሆንና ሰኞ በ29 ስኮላስቲክ እና ፊዚክስ ትፈተናላችሁ። ከዛ ማክሰኞ የመጨረሻ የሁለተኛ ዙር ፈተና ባዮሎጂና ኬሚስትሪ በ30 የምትፈተኑ ይሆናል ማለት ነው። ሌላው ራውንድ ስሪ ላይ እንደሚታወቀው በወረቀት የሚፈተኑ ተፈታኞችም የናቹራሎቹ የሚፈተኑበት ቀን ነው ራውንድ ስሪ ማለት ነው። በኦንላይንም በወረቀትም የሚፈተኑ ተማሪዎች ይፈተናሉ። ሮብ ሐምሌ 1 የምትፈተኑ ይሆናል ማለት ነው። ስለዚህ ሮብ ሐምሌ 1 ጀምራችሁ አርብ ሐምሌ 3 የምትጨርሱ ይሆናል ማለት ነው። ይሄ የናቹራል ሳይንስ ነው። የሶሻል ሳይንስ ያው አርብ 3 ነው። ቅዳሜና እሁድ ካረፋችሁ በኋላ ሰኞ በ6 ከጠዋትና ከሰዓት ትፈተናላችሁ። ያው እንግሊዝኛና ሂሳብ ትፈተናላችሁ የመጀመሪያ ዙር በኦንላይን ማለት ነው። ከዛ ማክሰኞ ስኮላስቲክ አፕቲቲዩድ እና ጂኦግራፊ ትፈተናላችሁ ሐምሌ 7 ማለት ነው። ከዛ ሶስተኛው ፈተና ረቡዕ ይሆናል። ረቡዕ እንግዲህ በ8 ማለት ነው ሐምሌ 8 ታሪክና ወይም ሂስትሪ እና ኢኮኖሚክስ የምትፈተኑ ይሆናል ማለት ነው። ራውንድ ቱ ደግሞ ልክ ራውንድ ዋን ረቡዕ አልቆ ሐሙስ ዕለት ትጀምራላችሁ። ጠዋትና ከሰዓት እንግሊዝኛና ሂሳብ ትፈተናላችሁ። ተመሳሳይ ናቸው። እስከ ሰኞ ይቀጥላል ማለት ነው። ሰኞ እስከ ሐምሌ 13 ማለት ነው። ራውንድ ስሪ ላይ ማክሰኞ በሐምሌ 14 ትጀምራላችሁ። በዚህ ዙር በራውንድ ስሪ ማለት ነው በወረቀት የሚፈተኑ የሶሻል ሳይንስ ተማሪዎችም ይፈተናሉ ማለት ነው። የመጨረሻው ፈተና ሐሙስ ማለት ነው ሐሙስ ሐምሌ 16 ይጠናቀቃል ማለት ነው የሁሉም ፈተና። ስለዚህ የትምህርትና ምዘና ፈተናዎች አገልግሎት ይህንን ነው ያስቀመጠው ማለት የትምህርት ምዘናና ፈተናዎች አገልግሎት ያወጣው የጊዜ ሰሌዳ ይህንን ይመስላል። ይህንን ቻናል ሰብስክራይብ አድርጉ። የ12ኛ ክፍል ተማሪዎች መልካም እድል እመኝላችኋለሁ። ሼር በማድረግ ደግሞ ለጓደኞቻችሁ እንዲደርስ ማድረግ ትችላላችሁ። የጊዜ ሰሌዳው ይፋ ስለሆነ በዚህ መሰረት የምትፈተኑ ይሆናል ማለት ነው።